ማን ምንድነው ማየው 4-1 ይኸውላችሁ ጄሮና ልክ የፈጠነ ኮርና ሲያገቡ ማለት ነው አርሰናልን አይታችኋቸው ከሆነ ማለት ነው ሙሉ ተጫዋቾችን በጣም ነው የተናደዱት በጣም ምን አይነት ጎል ነው ደግሞ ምን ያገባው ማን ያዘ ምናምን ቀጣይ አመት ባላንዶር ነው የሚወስደው ሐሳቤን ቀይራለሁ ፈርስት ሃፍ ዞሊስ ነበር ያልኩት አሁን ደግሞ ምን አይነት ጎል ነው የሚያገባው ሰው ዝም ብሎ ነው የሚያጥሩ ይሄ ሰውዬ ትንሽ ማቹር የሚያረግ ከሆነና ማለት ነው ይኸውላችሁ ትንሽ ሰውነቱ ደግሞ ገዘፍ የሚል ከሆነ ማንም ሰው ያስቆሙም ልንገራችሁ አይደል ማንም ሰው ያስቆሙም ማዶኬ እዛው ሻሽን አስረ እዛው ትቀራለህ ገብቷል አይደል ምን አይነት ሰው ነው ምን አይነት ተጫዋች ነው አንተ ጄሱስ አገባ ማን ጄሱስ ራሱ ሲያገባ እንዴ ምን አይነት ፕሪሲዝን ጌም ነው የመጀመሪያ ጌማችንን በዚህ በ4-1 ማሸነፋችን ምንን ያሳያል ሻምፒዮን እንደሆነ ነው የሚያሳየው ምንድነው የምትለኝ ሻምፒዮን እንደሚሆን ነው የሚያሳየው ኮሜንት ላይ እንደዛ ብለህ ጽፍልኛለህ ማን ምን አይነት ጌም ነው አርስዬ ከመናፈቋ አንጀት ማራሷ ነው ምላ አባቴ ውይ ዛሬ ያየኸው አብዛኞቻችን ከሼባ ውጪ ዛሬ ተጫውቷል ሁሉም ተጫውቷል አይደል የሚቀጥሉት 38 የፕሪሚየር ሊግ ሳምንቶች እንደዚህ ነው የሚሆኑት በቃ አንዳችሁ ትሸነፋላችሁ ታለቅሳላችሁ አንዳችሁ ታሸንፋላችሁ ትላጣላችሁ አንዳችሁ አቻ ትጣላላችሁ ታለቅሳላችሁ የሚቀጥለው ሳምንት ይገለባበጣል አርሴ ያሸንፋል በቃ ይሄ ነው 38ቱንም ሳምንት ሃይላይት ዛሬ አይተዋል ነው ምልገባ አይደል እርግጠኛ ነኝ ማን ነው እሱ ስላለብህ መቋጠር አይቀርም ነው ምል አንተም ከኔ እኩል ነው ናፈቀ አርሰናል ማለት ከኔ እኩል ቋጠሮ ናፍቀዋላ ገባ አይደል አርቴታ እንዴት አባቱን ያረካይ 2-0 መርተን ፈርስት ሃፍ ወጣን ማለት ዞሊስ ስታትስ አውረደ ዞሊስ እየተባለ ሃቨርሳንድ 32ኛ ደቂቃ ላይ ማለት ቀየር አረጋቸው ማየት ማንፈልጋቸው አንድ ሁለት ተጫዋቾች አሉ እናቃለን አናወራም ሰከንድ ሃፍ ላይ ሴት ፒስ አላገቡብንም እኛ ላይ ሴት ፒስ ገባለ ከዛላ ምን አይነት ወዲያውኑ ጠቅጠቅ ማን ነው ማክስ ዳውን እንዴት አባሽ ነው የምትችው ገባለ እመነኝ ነው ምልህ የዘንድሮ አርሰናል በጣም ነው የሚያረካ ማለት እኔ በጣም ተርናፕ የሚያረጉ አንተ ካላፊዮሪ እንዴት አባን አንተ ብቻ 38 ሳምንት ፊት ሁን እንጂ ዓለም ይመሰክርላል እኛ ያለ አርሰናል ተጫዋች ብዙ ጊዜ ማሽቃበጥ አይወዱም አይደል ላንተ ያሽቃብጡላል አትጎዳ ብቻማ እንዴት አባ ነው የምትችለው ነው ምልህ ዘንድሮ አርሰናል እመነኝ ነው ምልህ ቪኒ ለፒኤስጂ ለማስቦካት ነው እንጂ አሁን ያለን ቡድን ፕሪሚየር ሊጉን ቴሮራይዝ እንደሚያደርገው እመነኝ ነው ምልህ እመነኝ አርቴታ ያመጣቸው ተጫዋቾች ብዙ ጊዜ ሁለተኛ አመታቸው ላይ ነው ያበደ የሚሆኑት የብዙ ተጫዋች ደግሞ ሁለተኛ አመቱ ነው ማለት አባቴ የቀብራራ አርስዬ ደጋፊ ሆይ ቡድንህን ተመለከትከው እንዴት አይነት አንጀት አርስ ወደ ቡድን ያለን ይወለ እኛ ጋር እኮ ሁሉ ነገር ሲሪየስ ነው ይወለ ፕሪሲዝን የለም ይወለ ለኖርማል ውድድር የለም ሁሉም ነገር ለኛ ሲሪየሶች ነን ማንዬ ምክንያቱም ጥራት ያለው ኳሊቲ የሆነ ቡድን ነው ያለን ማንዬ ታውቃለህ እንዴት አገላበጥ ነው አንተ አቀየራችንስ ብትል አሰላላየው አሁን እኛ ቋሚ አሰላለፍ ሳይኖር አራት ማዝነብ ጀመርን ማለት ነው እንዴ ተበላሸን ያ ጀማ ተበላሸን ማክስ ዶማን ጀማ አሲስት ጎል ማን ትችያለሽ ዞሊስ ጀማው ነግሬያችኋለሁ ባለፈው ዘንድሮ ሰርፕራይዙ ተጫዋቻችን ድንቁ ተጫዋቻችን በአርሰናል ቤት የሚሆነው ፈራሚያችን ማለት ነው ዞሊስ ነው እንዴት አይነት ዳይሬክተር ፕሌየር ነው የሚጫወተው በቃ ሲያምር የሚጫወተው ጨዋታን በጣም ነው የወደድኩት ጀማው ከዛ በተጨማሪ ደግሞ ጋብሪኤል ጀሱስ መሸውደንን ነገር አቁም ፕሪሲዝን ላይ ጎል አታግባ ውጣ የምሬን ነው ማለት ለማንኛውም ጀማው 4-1 በሆነ ውጤት እንግዲህ ቀብረር ብለን አሸነፈናል ምን ሐሳብ አስተያየት አላችሁ እስቲ ማተመቻችሁ በዛሬ ጨዋታ ላይ ኮሜንት ሴክሽን ላይ እስቲ አስቀምጡልኝ የዛሬ የእናንተ ምርጡ ተጫዋች ማን ነው ይመቻችሁ 4-1 ለጥለጠናል ይላል ጀማው እንግዲህ ናፍቆኝ የነበረው አርስዬ ክለቤ ተመልሷል በድል የጎል ዝናብ አውርዶ ማለት ነው እኔም ናፍቆኝ የነበረው የስል ስራ ተመልሻለሁ ማለት ነው ዊአር ባክ አርስዬም ስኖቤክም ወደ ስራው ተመልሷል ማለት ነው የጎል ዝናብ አዝነባ አርስዬ ፍሬንድሊ ጌሟን በድል ጀምራለች ካም ዳውን አርሰናል አረጋጋው ኳስ በመሬት አራት አስመርግጋቸው እዚህ ጋር ታዳጊ አለ ምናምን የሚመጣው ፕሪሚየር ሊግ ላይ ምንድነው እንዲህ ክቡ ማድረግ በፍሬንድሊ ቆይ ቀሰር አርሰናል ጨዋታውን ላላያችሁት ቀስ ያለ ሪቪው ልስጣችሁላችሁ ቆንጆ ሃይላይት ማለት ነው እውላችሁ ጨዋታው በሰላም ነበር የተጀመረው ማለት ነው በቃ ቆንጆ ነበር ሀቨርት የመጀመሪያ ገባ በቃ ይሁን ምናምን ተባለ ከዛስ አዲሱ ፈራማችን ይዞ እለው እንዴት እንደሚያምር ጎሉ ራሱ በዛ በኩል ትንሽ የተስማሙ ይመስላል ቪኒ ቆይ እንደ ጋይስ ከዛ ቆይ ወደ ወሬ ስመለስላችሁ ያዘው ቀርቀር ያበደች ጎል ሲያምሩላ ማለት ነው በቃ በስሙ የመጀመሪያ ጎል አስመዝግ ከዛ በቃ በዚሁ ይለቅ ብሎ አርቴታ ቀይር አረጋቸው በቃ ግቄሽ ነሱጣ ምናምን በቃ ማሉን ሰላም ምናምን አረጋ አገቡላችሁ እንዴ ነችና እኔ ሻምፒዮኑ አለለና በላ
ማክስ ዶማን በላይ ጄሱስ ያዝ እንግዲህ እንዳለ ቅርቅር ያላረጉላችሁ ይኸው መጨረሻ የሆነ መጨረሻው እንግዲህ አታናዱት፣ አርሰናልን አታናዱት። ፍሬንድ አይደል እንዴ ተወዳጁ እንጂ ሌላኛዋ ቅመም እየበቃ ፍክትክት እያለች የቆየችው ደግሞ ማክስ ዶማ ማለት ነው። ማክስ የሆነ ክለብ ብትሄድ ማለት ነው ማክስ ዶማ የሆነ ሰውን አስቀምጣ ዋንጫ ታመጣ ነበር ማለት ነው። ጎልና አሲስት በዛሬው ጨዋታ ብቻ ባስባ ሌላ ታሪክ። ፊን ዋይት ግን እስከ መቼ ነው አርሰናል ውስጥ የሚቆየው? እንዲሁ ለመረጃ ነው። እሺ ጋይስ ለመረጃ ነው። የተፈጠረ ነገር ኖሮ ሳይሆን ለመረጃ ይቆያል። ብዙ አለ። አብዮታዊ እርምጃው ጅሮና ላይ ሀ ብሎ ተጀምሯል። ሀቢቢ ከዚህ በኋላ የትኛውም ክለብ መስመሬ ላይ የገባው ማለት ነው አይቀጡ ቅጣት። በቃ ዛሬ ጸዴ ጭዌ ነው ሮቴሽኖች ያለበት እና ጥሩ ፖዚቲቭ ነገሮችን ያየንበት ክሪስቶዞሊስ፣ ማክስ ዶመን ብዙ ከሀበት ስለራሱ ፖዚቲቭ ነበር ሀቢቢ እና ስኪሊ ለራሱ ምን አክሎ ነው የመጣው። ኔልሰንም ፖዚቲቭ ነበር። ኔልሰን አውዙ ቢላይ ምንሽ ተወረጅም ኑዋኔሪ ማለት ሲቀጥል መታለል የሌለብን ነገሮች ገብርኤል ጂሱስ አያስፈልግም። ፋቢዮ ቬራም እዛው ኔልሰንንም ታበረልኛል ሀቢቢ። ከዛ ውጭ አንድ ጎረምሳ የ44 ቁጥር ይሄ ፖል ፖግባ በአቡዳቢ ተከሽኖ ማለት ነው። ምን አይነት ጉዳይ ቢሆነ ወጣት ልጅ ነው በሱ ስሙን አጣርቼ ሌላ ቪዲዮ ሰራበታለሁና ብቻ ጥሩ ነው። ሮቴሽኖችንም እያየ ነው። ከዚህ በኋላ ደግሞ አሁን ቡርኖ ጉማሬሽ ምናምን ሲጨመር ሌሎችም እነ ጋብርኤልም እነ ማርቲኔሊ ምናምን እንትን ይላሉና ጥሩ ጅማሮ ነው ያለው። ደስ ብሎኛል። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ማክስ ዶማ አንቺ ከአንቺ ነው ማስቀርሽ ነው ካደግሽ አንቺ አገር ታጠፊያለሽ። ወያላ እንዳትለምድ እንደዚህ ሰለ እንዳይመስልህ ሁሌ እንዳይለምድ ገባያ። አራት ጎል እያገባ እንዳህያ ወደኋላ እየተራቀቀ ይሰራል። ለዛ ይፈታበል ኖርማል ጀመር የወዳጅነት ነው ተወዳጅ ኖራና ያገባኝም ሲጀመር ግን አሳያለሁ ወጋን ፕሪሚየር ሊግ ይሰራል። እንዴ ለምዳን መጣ የምሬን ነው። እንዴ ለምዳን መጣ አንቺ ፈላከም ተነገርኩሽ። ቆይ ችግር የለም። እዚህ ላይ ነው ብሩኖ ጉማሬሽ እና ቪኒ አራት ጎል አራት የጃረብ ጨምራችሁ ነው እንዲወጣገቡት እንዴ? አረ ቀንሱት። ጄሮና እግር ኳስ እንትን ነው አይደል? ይሄ ነገር እንትን የእግር ኳስ ማለት ምንድነው መሰራው? አልጫወትም ብትልስ መጀመር አራት እስኪገባ በአካዳሚ ልጆች አራት ይገባባል። አላቃቸውም። አርቴታ ብቻ ነው ማለት እሱም አልተጫወተም። አላቃቸውም እነዚህ ሰዎች አርሰናል በሆናቸው ላይ ያወቁት በሎጎ ነው። ማክስ ዶመን ይሸጣል። ማክስ ዶመን ደስ ይለኛል እሱ ልጅ በቃ። ትንሿ ልዑል ኮከቡና ባመሸችበት ጨዋታ 4-1 በሆነ ውጤት አሸንፈናል። 1 ጎልና 1 አሲስት አድርጋለች። የጨዋታው ኮከብ ማክስ ዶማን ነው ብዬ አስባለሁ። ምርጥዬ ጎልም አስቆጥሯል ማለት ነው። ፋሚሊ ዛሬ ምርጥ ጨዋታ አሳይተናል። ታዳጊዎቻችንንም በደንብ ያየንበት ጨዋታ ነው። ለማንኛውም ታላቁና ገናናው ክለብ አርሰናል ዛሬም አሸንፏል ነው ማለት አባቴ። በደንብ ኮፒ ሊንክና ሼር አድርጉልኝ። የማክስ ዶማንንም ቪዲዮ ጎሉን ጋብዣችኋለሁ። ይመቻችሁ። መልካም አደር። ምን አይነት የወረደ አርሰናል ነው የተመለከትነው። እኛ ከአርሰናል ኤክስፔክት የምናደርገው የምንጠብቀውና የተመዘገበው ውጤት ለየቀል በጣም የተለያየ ነው። 4-1 ጄሮና 4 ጎል ብቻ ጭራሽ 1 ጎል ተቆጠረበት እና በጣም የወረደ እንቅስቃሴ ነው። ዞሪስ ግብ አስቆጥሯል። ካያቨርት፣ ማክስ ዶመን ጥሩ ተስፋ ሰጪ እንቅስቃሴ ግን እንደ አርሰናል ፕሪሚየር ሊጉን እንኳን ታውቁት አክቹሊ የሚታወቅ ነገር ነው። አውሮፓ ሻምፒዮንስ ሊግን ዶሚኔት ለማድረግ እንደዚህ አይነት ቡድን ነው። ፕሪሲዝን ነው አይኖ መስተካከል አለበት ምናምን ግን በጣም የወረደ ውጤት 4-1 እኔ ዘገነርስን ይገልጻል ብዬ አላስብም። እሱ ኤክስፔክት የሚደረግበት ያለበት ሌቭል እና ውጤቱ እንትን አይደለም የሚመጣጠን አይደለም ብዬ ነው ማስበው። ለማንኛውም ጨዋታውን እንደተመለከታችሁት ሐሳብ ነስታችሁን ኮሜንት ላይ አስቀምጡልኝ። ማነ ኢፌ ኢብራሂም ምንድነ እንዴ? ፓርቲን ያየሁት ማንን ነው? ቆይ እዚህ ጋር ደግሞ ላሳችሁ። የመልኩ መመሳሰል ከፓርቲ ጋር ብቃቱስ መድኃኒዓለም 44 ቁጥር ለብሶ የነበረው ልጅ እንዴ ምን አይነት ተጫዋች ነው? ለዚህ ልጅ ማለት ነው በየትኛው ይሁን
እኔ ፕሪሚየር ሊግ አይጮት ሻምፒዮንስ ሊግ አይጮት፣ ግን ኤፍ ኤ ካፕ እና ካራባው ካፕ የእውነት እድል ሊሰጠው የሚገባው ድንቅ ልጅ ነው። ድንቅ ተሰጠው ማለት ነው። የአካዳሚ ልጆች እንዴት ነው የሚችሉት? እንዴት ነው የሚችሉት? አረ ይለያሉ፣ በእውነት ይለያሉ። የመቻቹ መድፈኞቹ። አረ ወደፊቱ በጣም ያማረ ነው ጀማው። ጨዋታውን ቶት ያሸንፍን አራላንድ ምናምን የሚለውን ጢባር ወሬ ምናምን ቶት ጅሩና አምና የወረደ ቲም ነው። ከስፔን ላሊጋ ወርዷል ማለት ነው ወደ ታች። ተውት ጨዋታው ልላችሁ ፈልጌ ነው። ግን ማክስ ዶመን ይህ ልጅ አለማድነቅ አይቻልም። ምን ያውም በዚህ ሲዝን ማለት ነው አርቴታ አራዳ ከሆነ ማለት ነው ወይም ደግሞ እንደተባለው በጣም ሃርድ የሆነ አታኪንግ ቲም ለመገንባት እያሰበ ነው የሚባል ነገር አለ። ስማቸው የተያዙትን ዝውውሮችም ስንመለከት ቆንጆ የማጥቃት ቲም ያሳያል ተብሎ ይገመታል ማለት ነው። ሁለቱንም መስመር በጣም ጠንካራ ማድረግ ከፈለገ ይሄ እንዳምነው ፊት ማትሆን ከሆነ ቡካዮ ሳካ ከማዱኬ ልጅ ቤስት አድርጎ ቢጠቀሙ የተሻለ ነው። እግዚአብሔርን ነው ማለት በጣም ነው የሚችለው ማክስ ዶመን። ይሄ ከማን ጋር ይመሳሰልብኛል መሰለህ? ከላሚን ያማል ጋር የሚመሳሰል አይነት ነገር አለ። ይሄ የፈጠናው ያወዳደርኩ ውድድር ምናምን አይደለም፣ ግን የሚመሳሰል አይነት ስኪል አላቸው። በጣም ታለንትድ ልጅ ነው። አሲስቱን አይታችሁታል። ጎል ያስቆጠረበትን መንገድ አይታችሁታል። ድሪብሉ ሌላ ታምር ነው። ፓሶቹ በጣም ነው ደስ የሚሉት። በጣም ጸዴ ልጅ ነው። የምናያቸው ህጻናቶች ሌላ ነገር። ከሌሲ ግን አይበልጥም። ከሌሲ ጨራሽ አይበልጥም። ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ። ነገር እንዳይረሳልኝ ልፎክር አልመጣሁም። አንድ መረጃ ለመናገር ነው፣ ማንም ሰው ማያውቀውን። ያማልን እንግዲህ ሜሲ ሲያጥበው ፎቶ አይታችኋል። እና ያ ፎቶ በእጣቢ ነበር እየታጠበ የነበረው። ትክክለኛ የታጠበው ማክስ ዶማን ነው። እና ያማልንም ነው በእናትህ ሜሲ በነካ እጅ ብላ በማክስ ዶማን እጣቢን ያጠበችው። ትክክለኛው የሜሲ አልጋውራሽ ማክስ ዶማን ይባላል። ብራዘሬ ምን አይነት አስማት የሆነ ቅመም የሆነ ልጅ ነው። በዛ ላይ ደግሞ ክርስቶስ ዞሊስ አዲሱ ፈራሚያችን ጎል ማግባት ጀመረ። እንግዲህ ምን ይወጣል? እሺ አሁን እዚህ ስኳድ ላይ ነው ጭራሽ። ኤኮ ቤንቹ ነው፣ ቤስቱ አለ፣ እነ ራይስ ምናምን ሙሉ አሉ ቤስ። ከዛ ነብይ እንዴ ኤኮ ጅምላ ጨራሽ መሳሪያ መጠቀም እኮ ነው አሁን የምናስፈርማችሁ ተጫዋቾች። ምንድነው? በዛኛውም ወገን እኮ ያለው የአዳም ዘር ነው። በቃ የሰውን ዘር ልናጠፋ ነው በእግር ኳስ። የእግር ኳሱ ሂትለር። አርሰናል 4-1 ጂሮናን አሸንፏል። የጨዋታው ፎካል ፖይንት ወይም አይን ማረፊያ ስለነበሩት ስለነዚህ ሁለት ተጫዋቾች የተወሰነ ነገር ማለት ያለብን ይመስለኛል። እነዚህ ላይ ደግሞ ካላፊዮሪን ጨምሩት በጣም አስደናቂ እንቅስቃሴን ሲያሳየ ነበረ። ማክስ ዶማን ጋይስ ሌላ ቪዲዮ ሰርቼለታለሁ፣ ገብታችሁ ቼክ አድርጉት። የመጀመሪያውን ጎል ሲያስቆጥር ከሃቨርትዝ ምን አይነት ኳስ፣ ምን አይነት አዟዟር፣ ምን አይነት የግል ስኪል ፉል የሆነ ተጫዋች ቴክኒካል ብቃቱን ዛሬም በድጋሚ አሳይቶናል። በጠባብ ስፔስ ኳሷን ይዞ ዞሮ ከጂሮና ተጫዋቾች ራሱን ነፃ አድርጎ ደግሞ ከዛ ለካይ ሃቨርትዝ አመሻሽቶ ያቀበለበት መንገድ በጣም የተለየ ነበረ። ጨዋታው ላይ የነበረው ኢምፓክት በጣም ይለያል። ከረፍት በኋላ ጂሮናዎች አንደኛውን ጎል አስቆጥረው ጨዋታውን 2-1 ማጥበብ ሲችሉ በግራ እግሩ ደግሞ ከቦክስ ውጭ አክሮ መጥቶ ያስቆጠራት ጎል በጣም ልዩ ነበረች። አንድ ጎል አስቆጥረው አንድ አሲስት ማድረግ ችሏል። ጨዋታው ላይ በጣም ድንቅ የሚባል እንቅስቃሴን ሲያሳየ ነበረ። ክሪስቶስ ዞሊስ ደግሞ በመጀመሪያው ዴቢው ጨዋታው በጣም አስደናቂ እንቅስቃሴን አሳይቶናል። ተቀይሮ እስከወጣበት ሰዓት ድረስ ኢነርጄቲክ የሆነ በዛ ኮሪደር ላይ ላይታች የሚልበት ኢቭን በጣም ሜዳውን ሲያካልልበት የነበረው ካላፊዮሪን ሲረዳበት የነበረው መንገድ ምን ያህል ታታሪ ሰራተኛ እንደሆነ እንግዲህ ፕሌየር ፕሮፋይሉን ተመልክተን መመልከት እንችል ነበረ። ዛሬ ደግሞ በተግባር አሳይቶናል። ከዛ በተጨማሪ ደግሞ ጎሉን ያስቆጠረበት መንገድ ብዙ ጊዜ የሱን ሃይላይቶች ከተመለከታችሁ ጎሎቹን በዚህ መልኩ ከቲን አድርጎ እንግዲህ ጎሎችን ሲያስቆጥር እናያለና በቃ የሱ ትሬድማርክ ጎሎች እንደነዚህ አይነት ጎሎች ናቸው። ብዙም ደግሞ ከፍ አያደርጋቸውም፣ ከመሬት ብዙም አይነሱም ኳሶቹና በጥሩ ሁኔታ ጎሏን አስቆጥሮ እንግዲህ ለአርሰናል የመጀመሪያ ጨዋታውን በጣም በግሩም ሁኔታ መጀመር ችሏል። ወደፊት ለሚጠብቀው ጊዜ በጣም ጥሩ መነሳሻና መነቃቂያ የሚሆነውን የመጀመሪያ ጨዋታውን አሳይቶናል ብዬ አስባለሁ። ከዚህ በተጨማሪ ደግሞ ካላፊዮሪ ይሄ ተጫዋች በቃ ከጉዳት ብቻ ነፃ ይሁን ሁሌም ፊት ይሁን እንጂ ምን አይነት አስደናቂ ተጫዋች ነው። በጣም የሚችለው ጋይስ በፈጣሪ ስም እንደ አዲስ ነው ኢንጆይ ሳረገው የነበረው እዚህ ጨዋታ ላይ። ለማንኛውም በዚህ ጨዋታ እናንተስ ከነዚህ ሶስት ተጫዋቾች ውጪ ወይም ደግሞ እነሱንም ጨምሮ ማን አስደመማችሁ? ማን በጣም ተመቻችሁ? ሀሳብ አስተያየት ስለ ጨዋታው ያላችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ወራት ሙሉ የናፈቃችሁን ክለብ እንግዲህ እንደዚህ ጽድት ባለ ድል መመልከት እንዴት አባቱ ነው ደስ የሚለው ጋይስ። አርሰናል 4-1 በሆነ ሰፊ ውጤት ጄሮናን በማሸነፍ እጅግ በጣም ጸዴ ምሽት አሳልፈናል ማለት ነው። በነገራችን ላይ በዛሬው ጨዋታ ሁለት ተጫዋቾችን በጣም ማድነቅ እፈልጋለሁ። የመጀመሪያው ክሪስቶስ ዞሊስ ነው። ምን አይነት ምሽት ነው ያሳለፈው። በነገራችን ላይ ጋብሪኤል ማርቲኔሊ ቀጣይ ዓመት ማረፊያውን ከአሁኑ ማሰብ መቻል አለበት። የሚገርም በተለይ የመጀመሪያው 45 ደቂቃ ለክሪስቶስ ዞሊስ እጅግ በጣም ድንቅ ነበር። እያንዳንዱ ውሳኔዎቹ እጅግ በጣም አስደናቂ እንደሆኑ አስመልክቶናል። ማክስ ዶማን እንግዲህ ማክስ ዶማን ናት። በነገራችን ላይ ማክስ ዶማን እግሩ ላይ ኳስ የሚያቆየውንና
ፊዚካሉ ላይ ትንሽ ከሰራ ለአርሰናል ከኖኒ ማዱኬ በላይ እጅግ በጣም በርካታ አስተዋጽኦችን ማበርከት የሚችል ተጫዋች ነው። ካይ ሃቨርትም እንግዲህ በዛሬው ጨዋታ የጨዋታው ኮከብ ተብሎ መመረጥ ችሏል ማለት ነው። ክለባችንም እንግዲህ የውድድር ዓመቱን በዋንጫ ጀምሮታል ማለት ነው። ዛሬ እንግዲህ የኮስታ ብራቫን ዋንጫ ከፍ አድርገን መሳም ችለናል። በእርግጠኝነት በቀጣይ ዓመትም እንግዲህ የፕሪሚየር ሊጉም እንደዚሁም የሻምፒዮንስ ሊጉን ዋንጫ ወደ ካዝናችን እንደምንጨምራቸው አስባለሁ። የእናንተን ሀሳብ ለማንኛውም ኮመንት ላይ አስቀምጡልኝ። ስለ ዛሬው ጨዋታ ማንን በተለየ መልኩ አደነቃችሁት? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። ይህን ውጤት ለማየት አስበህ አልመህ ቲምህ ግን ሳያሳካልህ ሲቀር እየዬ ትላለህ። እኛ ላይ ትመጣና ደግሞ ትጮሃለህ። የእኛ ቲም ደግሞ እንደዚህ አይነት ነገር አያዳምጥም። በቃ ኧረ ምን አይነት አካዳሚ ነው ያለን? ምን አይነት አካዳሚ ነው ያለን? ሄሊንድ ማህፀኗ የተባረከ ነው። ከዚህ በኋላ ማለት ነው ላማሲያ እንደሚባለው ሄሊንድ የሚለው ስም በትልቁ ትሰማዋለህ። በትልቁ ማለት ነው። ለማንኛውም ጄሮናን 4-1 ለጥፈናታል። ጎሎቹንም ካይ ሃቨርት፣ ክርስቶስ ዞሊስ፣ ማክስ ደውማን፣ ገብርኤል ሄሱስ አስቆጥሯሉ። ማክስ ግን ምን አይነት ልጅ ነች? ለአንቺ ለብቻሽ ቪዲዮ ያስፈልግሻል። ትችላለህ ነው የምልህ።